በርቀት ጎራው ሲል ሳተና ነው ስኔኒ ጀግና ቁምጣ የለበሰች ቀን ያለበሷት ልብስ ቲክታከሮችን ይውልኝ። ዛሬ ስለ ሃይሚ ላወራ አይደለም የመጣሁት። አንዳንድ ነገሮች ልነግራችሁና ላስረዳችሁ እናንተ ብትሆኑ ምን ትሆናላችሁ የሚለውና የሃይሚ ቀሚስ በጣም ያምራል። ኦ የቡቡ ንግስት ሟየ ይመችሽ። ዛሬ ማለት ነው የሚገርም ታሪክ ነው ይዤላችሁ መጣሁ። ቪዲዮውን እስከ መጨረሻ ተከታተሉ። ፈለኩህ በታይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስቢ አይደለም ይቀጥላል። ቤተሰቦች በፀሐይ በላምባ እየፈለግን ነው። ብሩኬ መምጣት አለበት ተብለሃል። ሰምተሃል? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ አለው እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ማለት ነው የፍቅር ታሪክ ያየሁትን እናንተ ብትሆኑ ምን ታረጋላችሁ? ላስረዳችሁ ነው። ማርያም የሚያሳዝን ታሪክ ነው። አይታችሁታል፣ ግን ሞር እስኪ እናወራበት በሚለው ነው እንጂ የመጣሁት። እግዚአብሔርን በጣም የሚገርም ነው። በቃ እኔ ማለት አብረን እንድንሆን ምናምን ወይም ደግሞ በትዳር አብረን ተሳስበን ምናምን እንድንኖር አላደረግም። ግን ቢያንስ አረ በማርያም ቢያንስ የኔ ሴት ሆነሽ በማርያም ረፍ በገብርኤል አይተው በማርያም ቢያንስ ኪዩ ወይኔ አኑ በማርያም ቢያንስ ኪዩ የኔ ሴት ሆነሽ በቃ ተሳክቶልን አንድ ላይ መሆን አልቻለም። ተሳክቶልን የኔ ሴት ምናምን ስሙት እንግዲህ ቪዲዮ እንሰራለን ብለው 40,000 30,000 እየሰሩ ኖሮ ይሄ ትክክለኛ ፍቅር ሳይኖራችሁ እሱ እንግዲህ ባለትዳር ነው። አስባችሁታል? እሷ ክርስቲያን ነች፣ እሱ ሙስሊም ነው። ያለውን ነገር እዩት ብቻ። እግዚአብሔርን ነው የምላችሁና ወይኔ አይቤ ሴት ወይኔ ብቻ ያሳዝናልም ያስለቅሳልም። ብቻ ግን እንጃ እስከ መጨረሻ እዩት ብቻ። ግን በጣም እንጃ። አሁን ቀለበት እያደረገላት ነው ማለት በጣም ከመውደዷ የተነሳ ማለት ነው። በኢየሱስ ስም በጣም አስጨናቂ የሆነ ግንኙነት ወይም ሪሌሽንሽፕ ነው የሚባለው። ትዳር እያለው አስቡት እንግዲህ። በስመ አብ ፍቅር እውር ነው ድረስ አኑን ታዩ አይሆንሽም ለምትሉ ሰዎች በሙሉ እንደሚባለው አበጀው ካንተ ጋር ልል ምችል አበጀው ሰየው ነው እሰይ አበጀው። በደንብ ነው ያደረገው። እሱ ቃሉን አክብሯል። እሱ ለኔ ኖሯል። እሱ ለኔ ሁሉንም ነገር አድርጎልኛል። እግዚአብሔር ብቻ ነው የኛን ህይወት ያልፈቀደው። እኔም እሱም የኛን ህይወት እንፈልገዋል። ግን በቃ ፈጣሪ ብቻ ነው እንድንኖር ያልፈለገው እንጂ እኔም እሱ እኔ እንደውም ቃሌን አላከበርኩም። እሱ ግን በደንብ ቃሌን አክብረሃል። አያገባሽም እድሜሽን ነው የሚፈጀው ለሚሉት ሁሉ መልስ ሰጥተህልኛል እና በጣም ነው የምወድ። በጣም ነው የማመሰግነው። በጣም ነው የሚቆንጆ ወይ ሞንሻሉሽ ነው ወይ እዚህ እንጋንዴ እዚህ ነው። ዛሬ መክፍል አታስገባኝማ። ዛሬ ማታውን ጥያቄ ጠይቂኛለሽ እንደገና አብረሽ እንተኛለሽ። ቀኔም ለሃይማኖት ስለ አንተ ናጣለሁ፣ አንተም ለሃይማኖት ስትል አንተ እኔን ታጣኛለህ። በቃ በጣም ጎበዝ ነህ ታውቃለህ። ጥሩ መጠንካሪያ አግኝተን ያለ ቢያንስ በቃ ከሮዚ ጋር ደስተኛ ለመሆን ሞክር። እኔ ደግሞ የራሴን እፈልጋለሁ። እግዚአብሔርም አያሳፍረኝም ይሰጠኛል። አንቺ እኮ ጠንካራ ሆነሽ እንዳይሽ እኮ ነው። ምንም እንትን የሚባል ነገር የለም። በቃ ከሌላ ሰው ጋር ዛሬ ነገር ምናምን የሚባል ነገር የለም። ግን አንቺ ካስደስተሽ ወይም ደግሞ ከሌላ ሰው ጋር መሆኔ አንቺን ደስተኛ የሚያደርግሽ ከሆነ ታይዋለሽ። ከዚህ በኋላ ምንም ባይሆን በደንብ ማድረግ ያለብኝን ሁሉ በደንብ አደርገዋለሁ እያልሽኝ ያለሽው እንደዛ ከሆነ ስቡት። ሁለቱ በስራ ነው የተገናኙት። በተለያየ እምነት ውስጥ ነው ያሉት። እሱ ሚስት አለው፣ ሙስሊም ነው፣ እሷ ክርስቲያን ነች። ግን ማለት ነው በስራ ብሎ ተገናኝተው መስዋዕትነት አስከፈላቸው እነዚህ ልጆች። አያቸዋል። በጣም ታግሰሽኛል። ግን ደግሞ እኔ ደግሞ እናንተ በጣም ታግሻችኋል። ትዳሬን ነው ወሰድሽው፣ ቤቴን፣ ባለቤቴን አላገባ የምፈልገው ሰው የልጆች አባት ሊሆን የሚችል ሰው አይኑ አንቺ ብዙ ጓደኞች፣ ብዙ ወንድሞች፣ እህቶች ወይ ፋሚሊ ሊኖርሽ ይችላል። እኔ ግን እንደዛ የለኝም። ተረዳሽ? አውቃለሁኝ እንዴ በደንብ ከሆነ ክፍሌ እኮ ከክፍላችሁ አጠገብ ነው አይደለ? ስታወሩ ሰማለሁ፣ ስትላፉ ሰማለሁ፣ ስትሳሳቁ ሰማለሁ። እኔ ብቻዬን ትራስ አቅፌ ነው የምተኛው። እንደዚህ ቆሜ ያለሁት ቁጭ ብዬ ምናምን ነገር መስታወት አይቼ ፊቴን ደህና ነሽ ኪያ ብዬ ነው የምወጣው። ስወጣ ጠንካራ ነሽ ኪያ እያልኩኝ ነው የምወጣው። ሁለታችሁ ቁርስ ስትበሉ እኔ ቤቴ ቁርስ በልቼ አውቃለሁ እንዴ? የገዛ ቤቴ ነው አይደለ?
እናንተ ወስዳችሁታል ኪችኑን፣ ፀሐይን አባራችኋታል ሰራተኛ አያስፈልገንም ብላችሁ። እሺ በቃ እሺ አትገላምጪኝ። ቢያንስ እቤቴ ስገባ ሼር አድርገን ነው የምንከፍለው። በቃ አትገላምጪኝ። ትንሽ ጊዜ ነው የምፈጅብኝ። በቃ በጣም ነው የምወደው። ከሱ በፊት ሆነ ልጅ የማላውቅም የመጀመሪያ ስለሆነ ታውቂ ይሆናል። ኦኬ እሺ ተውልሻለሁ፣ ግን ታገዢኝ። ብቸኛ ኑሮን አልለመድኩትም። ብቻ ህይወት ከለኔ ከባድ ነው። ሴት ልጅ ነኝ። በቃ እስክለምደው ድረስ ትንሽ ታገዢኝ። ቤት ተከራይቼ እስክወጣ ድረስ ትንሽ ታገዢኝ። ከዚህ በኋላ እውነት ላገኘው አልሞክርም። ከራዩት አንድ ግቢ ነው። የልጁ ሚስት ይች ናት። ግን ማለት ነው የወደደችው እንዲሁ በኖርማል በቪዲዮ በመስራት ዩቲዩብ በመስራት እንዲሁ በኖርማል ጓደኝነት ነው። ቪዲዮቸው መጀመሪያ ላይ ገብታችሁት እና ብቻ በጣም ግራ የሚያጋባና ለመፍረድ ራሱ የሚጨንቅ ነው። ፍቅር እውር ነው የሚባለው እውር ነው። እንግዲህ ሚስቱ ይች ናት። ግን እሱ የሚገልጽላት እዚህ ጋር ብቻ በጣም የሚከብድ ነው። እስኪ ስሙት። ለማንኛውም ይሄ ከመለጠጥ ውጭ ኪያን እንዳታገኛት ላይ አልፈልግም ምናምን ነገር እና ክብር የሌለ ሰው ማለት ምን ማለት ነው? አዎ የተከበርክ ሰው ብትሆን ኖሮ አንተ አንድ ባለትዳር ትላንትና ኤክስ ከነበረች ሴትዮ ጋር የሆነ ምናምን ያቀፍ እያባበልካት የሆነ ነገር እያልካት 50 ሺህ 60 ሺህ እያላችሁ በየምናምኑ በቀደም ነግሬያለሁ። 40 ሺህ ምናምን ያከበረች ጊዜ እሷም ስርዓቷን እንድትይዝ ነግሬያታለሁ። አንድ ያልገባሽ ነገር አለ። ምንድን ነው ያልገባኝ ነገር? አንተ ግን ኪያን ማጽናናቱ በጣም ለኔ ለሷ ላረግላት የምችለው ነገር በጣም ትንሹ ነው። ነፍሴን እሰጣታለሁ። የምሬን ነው የምልሽ ሮዚ፣ በዚህ እንዳትጠራ። አንድ ነገር ልንገርህ፣ ነፍሴን መስጠት ካለበት እዛ ትሰጣታለህ። ኪያ የሆነች ነገር ሆና ተብሎ የኔ መልስ ካስፈለጋት ለመኖር ያንንም አድርጓለሁ። ይህንን ነገር ጠንቅቀሽ እንድታቂ ይፈልጋሉ ሮዚ፣ እንዳይጋጭብሽ የኪያና የአንቺ ነገር። ኪያ ጓደኛዋ ነኝ፣ አሁንም ቤተሰቧ ነኝ። አሁንም በእያንዳንዱ ችግሮቿ ላይ በእያንዳንዱ ነገሮቿ ላይ እቆማለሁ። አንቺ ደግሞ ትዳሬ ነሽ፣ ህይወት ነን። ይኸው አብረን እየኖር ነው። ምንም የጎደለ ነገር የለም። አንቺ ጋር ትክክል ያልሆነ ነገርና የተበላሸ ነገር የለም። ሮዚ በፈለግሽኝ ሰዓት ሁሉ ታገኛለሽ። በፈለግኩ ሰዓት ሁሉ ላገኝሻለሁ። ቤቴን ብዬ የትም አይነት እየመጣሁ ነው። ከስራ ውጭ ከኪያ ጋር እንድትገናኝ አልፈልግም። ለምን? በቃ ለምን? ምን እኔ ኪያን በደንብ አድርጌ ነው ማውቃት። ኪያ ማለት በደንብ አድርጌ ኪያ ማለት ምናምን ያፋዘርዝርብኝ። አንቺ ብታውቂያት የእውነቴን ነው የምልሽ። አንቺም ነፍስሽን ትሰጫታለሽ። ኪያ ይኸውልሽ የእውነት ትሰጫታለሽ። ኪያ ስላሳዘነችኝ በነገሮች እንድትዘጋጅ ነግሬያታለሁኝ። እራሷን በቃ እንዴት ማድረግ እንዳለባት ያን ሁሉ ነግሬያት። ምን አጠፋች? እስኪ አንድ ነገር ልንገርህ። ሮዛ ጋር እንዳትሄዳለች እንዴ? እሷ አላለችም። እሷ ትዳርሽን ህይወትሽን አክብራ አይ ሮዚ ሊደብረው ትዳር የሆነችው እንግዲህ ሮዚ ናት። ከዚህ ጋር ነው ትዳር ያለው። ግን ያችን በዩቲዩብ ስራ ነው የተዋወቃት የተግባባት። ቤታቸው ተከራይታ ነው የምትኖረው እንግዲህ እንደገለጸችው ማለት ነው። እናንተ ቁርስ ስትበሉ እናንተ ስትላፉ፣ ወይኔ ምን ትዝ አለኝ መሰላችሁ? እዚህ ጋር ሀይሚና ብሩኬ ተጣልተዋል ሲባሉ የሚፍታህ ቅናት ትዝ አለኝ እዚህ ጋር ማለት ነው። ከባድ ነው። ከባድ ጦርነት። ከዚህ ፍቅር ትማሩበታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም የተለያየ ሃይማኖት ያላችሁ ሰዎች አሁንም ቢሆን ለፎሎ ለሰብስክራይብ ብላችሁ ገጥማችሁ የምትሰሩ ሰዎች በኋላ በጣም ብዙ መስዋዕትነት እያስከፈላችሁ ነው። በአጭሩ ፍቅርና ፉን ማየት እንችላለን። ፉ ማለት ነው ፍቅርን ወይኔ አንቺን ያገባ የታደለ ወይኔ የኔ ብትሆኝ በማንኛው እድሌ ብሎ በመጀመሪያ በጣም ሲሸክሳስ ነበር። የዛን ሰዓት አይታችሁ ከሆነ ከአብርሃም ጋር ተጣልታ እንደመጣች አካባቢ ማለት ነው አንቺን ያገባ እኮ ታደለ ምናምን። ግን ማለት ነው ይኸው አንድ ልጅ አፈሩ፣ ከዛ ተለያዩ። ፍቅር ማለት ዘላለማዊ የሚዘልቅ መከባበር የምትችሉ አይነት ሰው ስትሆኑ ነው እንጂ ዛሬ አንዱን አይታችሁ አንዱ ጋር እንዲህ በፍቅር ጽምጥ ብላችሁ በቃ እንዲህ መውጫ መግቢያ የምታጡበት ሃይማኖታችሁንም ማታችሁ ማንነታችሁን ማታችሁ መሆን የለበትም። በእርግጥ ፍቅር ውር ነው፣ አማክሮ አይመጣም። ነገር ግን ቆም ብላችሁ ማሰብ አለባችሁ። በጣም እኔ እየቀለድኩ አይደለም። በጣም በቃ ግራ የገባኝ እያሳቀኝም እያሳዘኑኝም ሲያለቅሱ ያየኋቸው ዩቲዩበሮች እነዚህ ዩቲዩበሮች ናቸው። በጣም የተገረምኩባቸው። ለማንኛውም ሴቶችዬ አስታውሱ፣ አለ ሃይማኖታችሁ አለ ኩያችሁ ፍቅር ከያዛችሁ በኋላ መውጫ የምታጡት የምትጎዱት እንክትክት የምትሉት ሴቶች ናችሁ፣ ወንዶች አይደሉም። ወንዶች ጎበዞች ናቸው። በዚህ አጋጣሚ ከተዉ ተዉ ነው። ሴት ልጅ ግን ብዙ ነገሯን የሚሰባበረው። ስለዚህ ራሳችሁን ጠብቁ። ከፍቅርና ከፉ መማር ትችላላችሁ። በሃይማኖት ልዩነት ይሄ እሱም በሃይማኖቱ ምናምን የሚባል ነገር አሁን የለም። ድሮ ነበር በጣም ተከባብረው የሚኖሩት። አሁን ላይ በጣም ይከብዳል በጣም። ስለዚህ ሴቶችዬ ራሳችሁን ጠብቁ። ወንድ ነው መኖር ይችላል። ገባችሁ አይደለ? ለማንኛውም የሚመቻቸው የኛ ወድ ቤተሰቦች፣ ዛሬ ደግሞ እንደዚህ ፏፍሽ ብዬ መጥቼላችኋለሁ ማለት ነው። ሰዎች ለ4 ቀን ተሳፍረዋል። ለዛ ነው እንደዚህ የሆንኩት ማለት ነው ቤተሰብ እና
ይመቻችሁ። ከዚህ ቪዲዮ ብዙ ነገር ትማራላችሁ ብዬ አስባለሁ። ዛሬ ስለ ሀይሚና ስለ ቡርኬ ላወራ አይደለም የመጣሁት። ነገር ግን በዛ መካከል ልጅቷ ተከራይታ እየኖረች እናንተ ስትላፉ፣ እናንተ ቁርስ ስትበሉ እኔ ቀናለሁኝ። ግን ደግሞ ከቤታችሁ ወጥቼ ሌላ ቤት እስክከራይ ድረስ ጊዜ ስጭኝ፣ ታገሽኝ ስትል ማን ትዝ አለኝ መሰላችሁ? ሚፍታህ ትዝ አለኝ። ገባችሁ? ለዛ ነው። ለማንኛውም ይመቻችሁ የኛ ውድ ቤተሰቦች፣ አመሰግናለሁ። ባይ